ዋትስአፕ ፋሚሊ እንዴት ናችሁ? ዛሬ ይዤላችሁ የመጣሁት ለማስተካከል 3 ቀን የፈጀብኝን ስራ ነው። አይታችሁ ከተመቻችሁ ላይክ፣ ኮሜንት፣ ሼር ማድረግ እንዳትረሱ። ናሆሜ ጥብሷ ትለያለሽ። ሲጀመር ለምንድን ነው ሰው ጫት አይቃም የሚባለው? ለምንድን ነው አሁን ላይ ይሄ ኢሹ የተነሳበት ምክንያት እኔ ሊገባኝ አልቻለም። ለምሳሌ ሰው የሚቅምበት የራሱ የሆነ ምክንያት አለው አይደለ? ሰው ለስራው ሊያነቃቃው ይችላል መቃም። እኔ አሁን ለሚቅሙት መወገን አይደለም፣ ግን እንደዚህ በዚህ ያክል ደረጃ ጥላቻ ሊደርስበት በቃ ይሄ ጫት መቆም አለበት እስከሚባል ደረጃ እየደረሰ ነው አሁን ላይ ማለት ነው። እኔ ስለምቅም አይደለም እንደዚህ ነው፣ እኔ አልቅምም፣ ግን የሚቅሙ ሰዎች የራሳቸው የሆነ ምክንያት አላቸው ነው የምልሽ። እሺ አንተ ስራህ ምንድነው? እኔ አስመጭና ከፋፋይ ነኝ። ምንድነው የምታስመጣው? እኔ ከሀረር ነው ጫት ነው ማስመጣው። መጣ እንደ ቀልድ 3 ወር ሞላላ። አይገርም? ደስ ይላል። በጣም ይቅርታ። ችግር የለም። አመልጦኝ ነው። እና ተነሽ ልብስሽን ቀይሪ እንጂ 1 አመት አኒቨርሰሪያችን እኮ ነው ዛሬ። ደክሞኝ እኮ ነው። እሺ ተነሽ እባክሽ። ይኸውልሽ አባቴ እኔ 2 አመት ሙሉ ስነዳ ማለት ነው አንድ አደጋ ድርሼ አላውቅም። አንድ ማለት ነው ደግሞ መንጃ ፍቃድ የለኝም። የሚገርመው ነገር ያለ መንጃ ፍቃድ እንዴት ኦቨሮች ፈቀዱልህ? ኦቨር ነሻ ግን ብራዘር። አባ አንተ ያማ እንዴ ሰው በገዛ መኪናው መተኛት አይችልም? እኔ ምለው ልጅ ስራ ጀመረ እንዴ? አዋ ለዛውም ኢትዮጵያ ውስጥ ከፍተኛ ደሞዝ ያለውን ስራ እኮ ነው የሚሰራው የኔ ልጅ። እንዴ ልጅ ዶክተር ነው እንዴ? እኔ እኮ ስገባ የተሰጣ ጋውን አይቼ ነበር እኮ። በአክሽ እሱ የተከራይ ነው። አስተማሪ ይሁን ዶክተር የማይታወቅ አንድ ልጅ አለ። ቤት ኪራዩን እንኳን በጊዜ መክፈል የማይችል። ቆይ እንደውም ሲመጣ አባርረዋለሁ። እንዴ ታዲያ ፓይለት ነው እንዴ ልጅ? ኧረ አይደለም እንዴ። የት የተማረው ነው? እና ከፍተኛ ደሞዝ ምን ሙስና ነው እንዴ የሚሰራው? በአክሽ ታክሲ ተራ አስከባሪ ነው። ይገርምሻል ይኸውልሽ ከጀመረ ገና 5 ወሩ ነው። ግን እዛ ሲያስከብራቸው ከሚውላቸው ታክሲዎች ውስጥ 2ቱን ገዝቷቸዋል። ኧረ እባክህ እና ሁኔታ ነው። ዛሬ ረፍት ነበረ እኮ ግን አሁን ሲደብረው እኮ ነው ቅርብ ሰዓት የሆነች ሃይገር ነገር ልግዛ ብሎ ወጣ። ቆይ እኔ የምለው የአንቺ ልጅስ ምንድነው የሚሰራው? የኔ ልጅማ እባክህ ዶክተር ነው። ይሁን እባክሽ ምን በዚህ ጊዜ የተገኘውን መስራት ነው። ቤት ከመቀመጥ አይሻልም እንዴ? አበረታችሁ እንደውም የምር። አሎ አንቺ ያምሻል እንዴ? እርጉዝ ሆነሽ ታጨሻለሽ? ለልጁ እኮ አይመከርም። እባክህ እርጉዝ አይደለሁም ወፍራም ነኝ። ፍቅር የሆነ ጥያቄ ልጠይቅህ። ጠይቂኝ። እሺ ሀብት አለህ? ሀብት ማለት ቆይ ሀብት ማለት ለአንቺ ምን ማለት ነው? ገንዘብ፣ ቤት፣ መኪና ሀብት ማለት ያ ከሆነ የለኝም። እኔ ያለኝ ሀብት ግን የእውቀት ሄሎ ቤብ ኖሚ አቤት እንዴት ነሽ አባት? ደውላለሁ አለሁልሽ። እስቲ እንቺን ቆቅልሽ መልሽልኝ። ምንድነው? ተው እንኳን ብባል መች ሰማለሁ፣ መርፌ የለኝም ጆሮ በሳለሁ። ተው እንኳን ብባል መች ሰማለሁ፣ መርፌ የለኝም ጆሮ በሳለሁ። እኔ እንጃ አላውቀውም። እንዴ ስቲቭ ኢሞሽናል ዳሜጅ ያው እንደነገርኩ ነው። ብድሩን የመክፈል እስከ 5 አመት ድረስ እድል ስላለክ መኪናውን ወስደህ ስራውን ብትጀምር ይሻላል። እንዴ ይሄማ ለኔ ጥሩ አጋጣሚ ነው። በደንብ ነው የምስማማው። መልካም በቃ በቅድሚያ ማሳዝ ያለብህ ነገር ስላለ ምን ያክላለህ? እኔ አንድ ነው ያለኝ። እኔ አንድ የታደሰ መታወቂያ ለማሳዝ ነው ያሰብከው? አዎ እንዴ
የታደሰ ካልሆነ ደግሞ ችግር የለውም የኔም አለ። ኧረ በእናትሽ ከሰዓት እኮ ስራ ገቢ ነኝ። ወይ ከደረሰ አምጪው ካልደረሰ ልሂድ እንዴ? ኧረ ደርሷል። በቃ ይሄው አመጣሁት። ይሄው ምን ካለ ከደረሰ አምጪው ታዲያ። ይሄው እንዴ እንደዚህ ለፍቼ የሰራሁትንማ ሳትቀምስ አትሄድም። እሺ የሚጠጣው ውሃ አምጪልኛ። አመጣለሁ ችግር የለም። ምን ነው ውዴ? ምንድን ነው? ምን ሰርቼልህ ስለማላውቅ ብዬ እኮ ነው ውዴ። ሰርተሽልኝ ስለማታውቂ? አዎ ቅመሰው እስኪ። ለዚህ ነው ህይወትን የማላምናት። ለዚህ ነው መኖር የሰው ስም ብቻ ነው የምለው። ለዚህ ነው አለው ማለት ነውር የሚመስለው። ኦኬ ጀላቲማ እንዴ እናውቃለን። ምን ማለትሽ ነው ወላንሳ? ናው እንዴት ነህ? በእናትህ ቻርጀር የተበላሸብኝ አንተ ጋር ካለ ሰካልኝ። አምጪው። እሺ ይቻላል። ላስቸግር። ችግር አለው ታዲያ? ይቻላል። አምጪው። ይሄው። እንዴት ነው ደግሞ እንደዚህ አይነት አለባበስ? አላጠረም በጣም? እንዴት የጂንስ ፓንት መጣ እንዴ? ናሆም አልወደድከውም እንዴ? ያምራል። ማማርም እንዴት የጂንስ ፓንት ብዬ። መኝታ ቤት የቱ ጋር ነው ግን? 93% እኮ ነው ስልክሽ። ባይ እንኪ። ያኔ 40% ነው። ባይ ውጪ ከፈለግሽ በኋላ ነኝ አይቻልም። ታውቂያለሽ ግን ግቢ ውስጥ ያንቺን ሩብ እንኳን የምታክል ቆንጆ ሴት የለችም። ኧረ እባክህ የምሬን እኮ ነው። እንዴ ሜሮንስ? ማናት ደግሞ ሜሮን? ቆንጆዋ ናታ፣ ቀይ ጸጉሯ ረጅም። ሜሮን የሰው ስልክ አለሽ እንዴ? በእናትሽ ጋግሪው በቃ ይጋገር። ይኸውልህ እኔ ሚስቴን ምንም አልጠራጠራትም። 100% ነው ማምናት። 100% ማለት ይኸውልሽ ብሮ እስከዛሬ አልገባሽም ማለት ነው ብሮ። ይኸውልህ ይሄንን ስልክና ይሄንን ወረቀት አየኸው አይደለ? ሁለቱንም ብለቃቸው በተመሳሳይ ሰዓት ቀድሞ መሬት የሚደርሰው የቱ ነው? ስልኩ ነው። ምክንያቱም ከዚህ የበለጠ ክብደት ስላለው። ግን ስልኩ ቀድሞ መሬት ደረሰ ማለት ይሄ መቼ መሬት አይደርስም ማለት አይደለም። የጊዜ ጉዳይ ነው እንጂ ይሄም ጊዜውን ጠብቆ መሬት ይደርሳል። ስለዚህ ግራቪቲ የለም ማለት አንችልም ማለት ነው። ገባሽ አይደለ? አልገባኝም። ይሄ ከኔ ሚስት ጋር ምን ያገናኘዋል? ስለምን ሚስት ነው የምታወራው? እኔ እኮ 7ኛ ክፍል ግራቪቲ አልገባኝም ያልከው ትዝ ብሎኝ እኮ ነው ማስረዳ። እንዴ ናሆም እንዴ ከእስር ቤት እንዴት ልትወጣ? ተመስገን በስንት ጊዜ መጣሁ። አቀቀበኝ ናሆም። አቤት አምሮበታል ደግሞ እንጂ ተመስገን አምላኬ ተመስገን። እንዴ ልትወጣ ቻልክ? አልሰማችሁም ነው? ሰሞኑን ማረሚያ ቤት የተፈጠረውን አልሰማችሁም? ያሬድ ነጉ የሚባለውን አምጥተውብን መዝፈኑ ሳይቀር ሁለት ትልቅ በዚህና በዚህ ሞንታርቦ በሞንታርቦ ነው የዘፈነው። ዜናማ አይከፍቱም እኮ እዚህ ቤት። በቃ ምን እናርግ? ከዛ እዛ ያው ፓራላይዝ የሆነ አለ። ፓራላይዝ መስማት የማይችል ማውራት የማይችል አለ። እኔ ወንድምሽ ጆሮዬን ይዤ ላጥ ብዬ መጣሁ። ግን እዛ ያፈራኋቸው ጓደኞቼ ምን ሆኑ? መከራቸው ብዙ ነው። እነሱ እባክህ ደግሞ ምን ተፈጠረ? በያሬድ ነጉ ካልታረማችሁ እስጢፎን ነው የምንልከው ብለዋል። አረ ዛሬ ቀን ምንድነው? አይወጡም እንዴ? አረ መበላቴ ነው ዛሬ ቀን። ወይ አረ በስመ አብ ምንድነው? አይወጡም እንዴ? ፍሪጅ ውስጥ አከተውም እንደ አንተ በስመ አብ ሲያስጠላ ሞቆ። አረ ቢራ ማይል በቃ አምጣው በቃ እንጂ አምጣው እንጂ ልድፋው። ምን የጠጣው ሳንዴ ምን ቢራ እንዴ? አረ ሽንት እኮ ነው ይሄ። ወጣብኝ እኮ ቢያንስ ይቅርታ አትልም እንዴ? አልኩህ እንዴ? ያማል እንዴ? ምንድነው? ይቅርታ ተባልካ እንዴ? ያማል ምንድነው? መቻልከኝ ይቅርታ አሁን አላልኩም? እብድ